ግን አንተ ምንድነው የትናንትናው ደስታ ቀጥሏል እንዴ? ፊትህ እኮ ፍልቅልቅ እንዳለ ነው። እንዴት ይለቀል ማርቲ? ደስታ እኮ አያልቅም። እሱስ እውነትህን ነው። ግን ቆይ ሸፋፍነህ ልታመልጠን ነው እንዴ? ምንድነው እስኪ ንገረን። በቃ አለ አይደል? እንደዚህ ብሎ ነው ደስ ያለኝ። ልጅ ማርቲ ደግሞ አንቺን የመሰለች ሚስት ስላለኝ ብቻ ደስተኛ መሆን ይነሰኝ። እሱስ እውነት ነው። አሞከኝ እስኪ ጭንቅ እያለኝ ነው። ልብሽ ማን ነው? አባቴ ነው እንዴ? ደህና ነው እባክሽ። ምን ይሆናል? ተይ እንጂ ዳጣ፣ አባት ምን ይሆናል ይባላል? አይባልም። የአባት ጥቅም የሚታወቀው ሲሞት ወይ ደግሞ ሲርቅ ነው። በእርግጥ ብዙ ልጆች ለእናታቸው እንጂ ለአባታቸው ግድ የላቸው። ግን አባት መሰረት ነው። አባት ኩራት፣ ደጀን ነው። አባትሽ ልታከብሩ ይገባል። ሊፈራ የሚደርስ ክብር ልሰጩ ይገባል። ምንስ ቢሆን እንዴት ስሙን እስከ መርሳት ትደርሻለሽ? አይቲ ሁሉም አባት አንድ ነው ብለሽ ነው የምታስቢ? በእርግጥ ዳጣዬ ከስንዴ ውስጥ እንክርዳድ አይጠፋም። ግን ክፉ አባትም ቢሆን ለልጁ የማይሆነው ነገር የለም። አባት ማለት እኮ በቃ አንድ ክፉ ነገር ሲደርስ ቀድሞ የሚጋረጥልን፣ ሞት ቢመጣ የሚጋፈጥልን፣ ምንም ነገር ቢያደርግ ቀድሞ ራሱን የሚሰጥልን፣ ውጪ ስንት ነገር ሲጨነቁሉ ቤት ሲገባ ግን ምንም እንዳልተፈጠረ ፈገግ የሚልልን ነው። ይህን ሁሉ ነገር አድርጎ ደግሞ ከልጆቹ የሚፈልገው ጥሩ ቦታ እንዲደርሱለት ብቻ ነው። ሌላው ቀርቶ እወድሃለሁ እንድትዩ እንኳ አይጠብቅ። በእውነት አባት መከበሪያ ነው። ልጅ ዳጣዬ ሰላም ሰላም ለቻናል ቤተሰቦቼ አስቱነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የሚለው አብረን እናያለን ማለት ነው። ኢሜ እንግዲህ ወረቀቱ ሳታነበው ዳጣ ስለቀማቸው እጅግ በጣም ተናደደች። ወረቀቱ ላይ የተጻፈ ምን እንደሆነ ማወቅ ፈልጋለሁ፣ ነገር ግን ዳጣ ቀማችኝ እያለች በጣም ስትናደድ ነበር። ዳጣ ወረቀቱ ስጭኝ፣ ማንበብ ፈልጋለሁ። ሲጀመር የአባት ምስጢር አይነበብም። ለምንድን ነው የአባትሽን ኬዝ የምትፈትሽ እያለቻት ነበር። ስለኔ አባት አንቺ የሚመለከትሽ ነገር የለም፣ ወረቀቱ ስጭኝ ስትላት ቀድጄው ጥያለሁ፣ በጭራሽ አልሰጥሽም ትላታለች። ቆይ ስለዚህ ወረቀት ምንድን ነው እያለች ናታ ምን ተፈጥሮ ነው ለምንድን ነው የምትጨቃጨቁ? ስን ከአባቴ ኪስ ያገኘሁት ወረቀት ነበር ሊያነብ ብዬ ዳጣ ቀማችኝ። ታዲያ ሲጀመር አንቺ ለምንድን ነው ኪስ የምትፈትሽ የቻልሽ እያላት ነበር። ቆይ አባቴ እኮ ነው የፈለኩኝ ማድረግ መብት አለኝ፣ አንቺ ደግሞ በአባቴ ንብረት አይመለከትሽም እያለቻት ስታስፈራራት ነበር። ነገርሽ ነበር እኮ ለእኔ ብቻ ሳይሆን ለሁሉም ሰው ጥሩ እንድትሆኝ ፈልጌሽ ነበረ፣ ነገር ግን አንቺ መቼም አትቀየርም እያለት አመነጫጨቃት። እንዲቆይ እኔም ሰው ሁሉም ሰው እኔ ነው ጥፋተኛ የማድረግ እያለች የምን ወረቀት ብላ አባዬ የዲኤንኤ ወረቀት ውጤቱን ኢሜል ልታነበውስን ቀምቻት ነው፣ በዛ ነው የተናደደችብን ብላ ነገረችው ለአባቷ ማለት ነው። ማርታ ዳጣ የኔ ልጅ ብትሆኝ ደስ ይለኛል እያለች በደስታ ነበር ስታወራት የነበረው። ነገር ግን ሰላምዬ ደግሞ በጣም ተጨንቃለች። ወረቀቱ ምንውን እንዴት ለምንድን ነው ኪሱን የአባቷ ኪስ የምትፈትሸው? ወረቀት ምን እንደሆነ አታውቅም። ነገር ግን መፈተሽ አልነበረብሽም። ኢሜን ጥፋትሽን እመኚ፣ አንዳንዴ ያንቺ ጥፋት ነው። ታዲያ እኔ ብፈትሽ የፈለግኩን ባደርግ በአባቴ ቤት ነው፣ እሷ ምን ቤት ነችና ከኔ ቀምታ የምትሮጠው ወረቀቱን ብላ እጅግ በጣም ትናደዳለች ኢሜ ማለት ነው። ነገር ግን እስቲ ስሜታዊ አትሁኚ፣ በትንሽም በትልቅም ተናደሽ ትችያለሽ፣ እባክሽ ወደ ራስሽ ተመለሽ እያለቻት ነበር። ነገር ግን ኢሜ በጣም ተናዳለች ዳጣ ላይ። በቃ ማንበብ ስለሌለብን እንግዲህ የሆነ መረጃ ወይ የሆነ ነገር ሊሆን ይችላል፣ ነገር ግን እባክሽ ኢሜ ይቅርታ አድርግልኝ፣ በቃ ተናድጄ ስለነበረ አንድ ሰው የአባቱን ኪስ ለምን ይፈትሻል ብዬ
ስትፈትሽ ስላየው ተናድጄ ነው ወረቀቱን ቀዳድጄ የጣልኩት። አባዬ አትናገሪም አይደለ? ለደረጀ እናገራለሁ። ደረጀ አባዬ ሁሉ ነገር እናገራለሁ። ከአሁን በኋላ እዚህ ቤት በጭራሽ የመቆየት እድልሽ የዝቅተኛ ነው እያለች ስታስፈራራት ነበር። ነገር ግን ይህንን በማድረሽ ቆይ ከኔ ምንድን ነው የምትፈልጊኝ? ለምን አትተኝም? ለምን ከዚህ ቤት አትወጪም? እንደውም አንፈልግሽም፣ እንድትጅ እፈልጋለሁ ከዚህ እያለቻት ነበር። ልፊ ብለሽ ነው እኔ በጭራሽ የትም አልሄድም እያለቻት ነበር። ነገር ግን እንድትጅ እፈልጋለሁ፣ አይገባሽም እንዲህ ሰው ስጠላሽ እያለች ነበር። እንግዲህ የኢሜ ፍቅረኛው ደግሞ ትትት እያለ ውሃና ምጥንን እያወራቸው ነበር። እንግዲህ በኢሜ እንደማይፈቅራትና ለሷ ብሎ እንደሚሞት እየነገራቸው ነበር ማለት ነው። ሁሉም ተመስጦ ነበር ሳዳምጦ ነበር። ነገር ግን አሁንም በምጥን የሚያወራ ነገር ግራ ያጋባታል። ለማንኛውም ውሃ መሄድ አለብን፣ ይሄ ወሬውን መቼም የሚጨርስ አይመስለኝም እያለች ነበር። ናታ ዳጣ ጋር ለማውራትና ዳጣን እንደሚወዳት ነገራት። ዳጣም እኔም እኮ እኔን ደስ ትለኛለች፣ ግን ኢሜ ትገለኛለች ስትለው ነበር። ዳጣ እኔ እኮ ኢሜን በጭራሽ አልወዳቱም፣ እባክሽ እኔ አንቺን ወድሻለሁ፣ ከኔ ጋር እንድትሆኝ እፈልጋለሁ እያለት ነበር። ነገር ግን ዳጣ ኢሜ በጣም ተወዳለች፣ ስለዚህ እሷ እየወደደች እኔ ከአንተ ጋር መሆን አልፈልግም፣ ኢሜ ማለት እህቴ ነች፣ ኢሜ ደግሞ ከመቼ ጀምሯን እህትሽ ሆነች፣ መቼም አንድ ቤት ውስጥ እየኖርን እህታሞች ያለመሆን እንችላለን፣ ስለዚህ እናታን እባክህ እኔ ብትረሳኝ ይሻላል እያለችው ነበር። እናታ ግን መቼም ሊተዋት እንደማይችልና እንደሚወዳት ደጋግሞ ነገራት። ነገር ግን በጭራሽ አይሆንም ስትል ነበር ዳጣ። ነገር ግን በተደጋጋሚ የሰላም ባል አድርጋ እንድታቀርበው የነበሩ ከናታን አጠገብ እንግዲህ ይውሃ እሱ ያወራውን በሙሉ አምታ ስለነገረችው ዳጣን ትደበድብልኛለች ብላ ዳጣን ለማስደብደብ ይሄ ታመጣለች ማለት ነው። እንግዲህ ውሃ ደግሞ እኮ የሚያፍቀኛ ነው የሚያስቸግርሽ ነገር ካለ ብሎ ናታ ግን በጭራሽ ልረሳሽ፣ አንቺ ሄድሽው ሁሉ እከተልሻለሁ፣ ምክንያቱም ጥሩ ሰውና ቆንጆ ስለሆንሽ፣ እባክሽ በጣም ወድሻለሁ፣ ልትረጅኝ ይገባል። አዎ ማምን እኮ ባለፈው ከአንቺና ከኢሜ እንዳወደር ጠይቀኝ ነበር፣ ነገር ግን እንዳላሳጣ ብዬ ኢሜ አሁን ለዛ ነው ኢሜ እንድትወድ የምፈልገው፣ እኔ ብትረሳኝ ይሻላል እባክህ እያለችው ነበር። ዝናሽ ማርታ ማለት ይነግርታ ማርታ እንግዲህ ደስተኛ ሆናለች። ቤት ውስጥ ስለ አባቷ ዳጣን እየጠየቀች ነበር። ዳጣ እንግዲህ አባቷ ደረጀ እንደሆነ ስለማታውቅ ስለ ስሳይ ስጠይቅ ስሳይ ማን ነው ብላ ዳጣ ስሳይ የሚባለው ረስታለች። እሷ ያለችበት ደስታ ዓለም ውስጥ ነው። አሁን አባቷ ደረጀ መሆኗ ስለተረጋገጠ ዳጣ በጣም ደስተኛ ሆናለች ማለት ነው። እንግዲህ የውጤቱ በጣም ፈርታ ነበር። ነገር ግን አሁን ሙሉም በሙሉ የደረጀ ልጅ መሆኗን ስታውቅ በጣም ደስተኛና ለደረጀ ያለ ፍቅር እያደረ እየጨመረ እያለ፣ ነገር ግን አተቃቀፏ ደረጀን አባቷን ስታቅፍና ብዙ ነገር ስታደርግ ማርታ ግን ምንም ደስ አላላትም። ቆይ ደረጀን ይሄንን መቀራረብ ምንድን ነው? ቆይ ቀንትሻል እንዴ? አይ በጭራሽ። ግን አንተ ስታይ በጣም ደስ ትላለች ማለቴ አንተን አስተያየቷ ሁሉ ነገሯ ተቀይሯል። ለአንተ ያለ ፍቅርና ስሜት ምንድን ነው? ይሄ ሁሉ ከየት የመጣ ምስጢር ነው? እስቲ ንገረኝ እያለች ነበር። ዳጣ ከልጆቼ ለይቼ አላያትም ማርታ፣ ዳጣም በጣም እወዳታለሁ፣ ልጄ ነች ብል ልጄ እንደ ከልጆቼ አለይም ብሎ ይነግራታል። እና አይ እንደዛ ከሆነ ግን ልክ ስታያት ፊቷ ያበራል እና ደስተኛ ትሆናለች። ይሄ ነገር ጥያቄ ፈጥሮብኝ ነው፣ ለዛ ነው ደሬ እባክህ ብላ ስትነግረው ነበር። ነገር ግን ኢሜ በጣም ተናዳለች። ምክንያቱም ውሃ የሰማችውን ነገር መታ ስትነግራት እንግዲህ ህንድ እንደሚያጫውቱ መጥቶ ሲነግረው እንግዲህ በጣም በተናዳ ውሃን በጥፊ ከመታች በኋላ ድጋሚ እሱ የሚነግርሽ ነገር አምተሽ ብትነግሪኝ ሲጣርጌ ነው የምገልሽ እያለቻት እያስፈራራቻት ነበር ማለት ነው። ነገር ግን
ደረጀም ዳጣም በሳቅ ሞተች እየተጫወቱ ነበር። እንግዲህ ስለ ውሽንብርና ባላ አብሮ ሲማግጡ እጅ ልጁ ተይዘው ብዙ ነገሮች እንግዲህ እየተጫወቱ ነበር ማለት ነው አንድ ላይ። ደረጀ ደስተኛ ሆነ። እስቲ ደረጀ ምን እንዳስደስታት ወሬ ለመቀየራት ሞክር እያሉ እየሳቁ እየተጫወቱ ነበር አንድ ላይ ማለት ነው። እንግዲህ በመጨረሻ ሰላምዬ እንደ አጋጣሚ ክፍል ልታጸዳ ሲገባ ኢሜ የአባቷን ኪስ እየፈተሸች እንዳለ አየቻት። ከዛ ምን እየሰራሽ ነው ብትላት ምንም ብላ ትነግራታለች። ለዳጣ መጣ ነገረቻት። ኢሜ እኮ የአባቷን ክፍሉን ላጸዳ ብዬ ሲገባ የአባቷን ኪስ እየፈተሸች ምን? አዎ ምን ፈልጋ አላውቅም። ቆይ እስቲ ቀስ ብዬ ልያት እኔ አለችው። ከዛ ቀስ ብለን ማየት እንግዲህ ኢሜ የአባቷን ኪስ ካልተን ገንዘብ ከወሰደች በኋላ በእርግጥ አባቷም ከደውላ ልውሰደው ብላ ነገረችው፣ ጠየቀችው። አያቱ ሰጂ ትራንስፈር ታደርግልሻለሁ ይላታል። ነገር ግን እሷ ኪሱ መፈተሹን ቀጠለች። እንደ አጋጣሚ ኪስ ስትፈትሸው ወረቀት አልጋ ላይ ወድቆ ታገኛለች። ያ ወረቀት ግን ይመስለኛል ዲኤንኤ ነው አይደል? የዲኤንኤ ወረቀት መሰለኝ። ከዛ አባቷም ጠይቃ ትራንስፈር እንደሚያደርጋ ከነገራት በኋላ እሷ ክፍሉ መፈተሽ ቀጠለች ማለት ነው። ያው ኢሚ አንድ ነገር እንደተፈጠረ ለማረጋገጥ ትቸኩላለች። ከዛ ስትፈትሽ ወረቀቱ ስታየው የዲኤንኤ ውጤት ነበረ። ልክ ወረቀቱን ከፍታ ልታነበው ስትል ዳጣ መጣችና ከእጁ አስጣለች ማለት ነው። ቆይ ምን ተፈጥሮ ነው? ምን እየሰራች ነው? ቆይ ምን እያረግሽ ነው? ለምንድነው የአባትሽን ኬስ የምትፈትሽ? አባቴ እኮ ነው፣ ምን አገባችሁ? የፈለግኩን ባደርግስ ብላ ኢሜ በጣም ትናደዳለች። ሰላምዬም ድምፅ ስሰማ ትሄድና ምን ተፈጠረ ብላ ስትጠይቃቸው ዳጣ የአባት ዲኤንኤ ውጤቱ ልታውቅ ነበር። ከዛ ዳጣ እጇ ትቀማትና አምጪን ወረቀት አምጪ እያለቻት ነበር። አላመጣም እንግዲህ እባክሽ ተይኝ በቃ። ቆይ ምንድነው ችግርሽ? እኔ ሄድኩበት ቦታ የምትከተኝ አንቺ ምን ስለሆንሽ ነው እያለች አስጨውባል ነበር። ዳጣ ተይኝ እባክሽ፣ የማይመለከትሽ ነገር አታርግ፣ ነውር አይደለም እንደ እንዴት አባትሽ ኪስ ትፈትሻለሽ እያለች አስጨውባል ነበር። ነገር ግን እንግዲህ የዲኤንኤ ውጤቱን ከፍታ በደንብ ሳታነባ ዳጣ መጣችበት ማለት ነው። የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ ውድ የሀገሬ ልጆች።